ወላሂ ዛሬ በጣም የሚያሳዝን ነገር ሰምቻለሁ። አላህ ነው ሙስተዓን። በጣም ነው ያዘንኩት። ልንገራችሁ፣ በጣም ነው ያዘንኩት። ቴክስቱን ላሳያችሁ ይችል ነበረ። አንዲት ልጅ ከ3 ቀን ምናምን በፊት መታ በውስጥ ትጽፍልኛለች። በጣም የቄስ ልጅ ነች እና ረጅም ነገር ነው የጻፈችው። ከልጅነት ጀምሬ የሚነሱ ጥያቄዎች አሉ። አምላክ እንዴት ስለ ሰው ልጆች ኃጢአት ሞተ ተብሎ ምናምን እንዴት የአዳምን ኃጢአት እኛ ልንሸከም ቻለን የሚል ምናምን ብላ ብዙ ጥያቄዎችን ጠየቀች እና እንትን ካለች በኋላ መስለን ፈልጋለሁ እኛ ላይ ሰለመች። ቅድም ጓደኞቿ ደውለው እዚያ አባቷ እንደገደላት ምናምን ነገሩን። ቤተክርስቲያን እንድትሄድ ከታዘዘች በኋላ እሷ ከዚያ የሚከታተሉ ሰዎች አደረገባት እዛ እንዳልሄደች እና ከሙስሊም ጓደኞቿ ጋር እንደሄደች ምናምን ይሄን ነገር ከዚያ ቅድም 2 ናቸው ደውለው ይገላታል ምናምን ብለው ነገሩኝ። የዛሬ ዓመትም ታስታውሳላችሁ፣ ጎንደር ላይ ነው ጎጃም ላይ እዚህ መታ የሰለመች ልጅ ጓደኛ መታ እዚህ ገስት ላይ ስትናገር። እሺ ለማንኛውም የምትሰልሙ ልጆች ለቤተሰብ መናገር ግዴታ አይደለም፣ አትናገሩ። እርሷ አልተጎዳችም፣ እርሷ ሸሂድ ነች በአላህ ፍቃድ። ይወታቸዋል። መናገር ግዴታ አይደለም ለቤተሰብ። ለማንም አትናገሩ፣ ለማንም አትናገሩ። ሰለማችሁ አይደለ? በእናንተና በአላህ መካከል ቤተሰቦቻችሁ በጣም ጠንካራ ከሆኑና በእናንተ ላይ አደጋ የሚያደርሱባችሁ ከሆነ የዛኔ ከቻላችሁ ሚስጥር አድርጎ የሚያስቀምጥላችሁ ጓደኛ፣ ሚስጥረኛ ጓደኛ ካለቻችሁ ከእርሷ ጋር ሄዳችሁ አምልኮ መፈጸም፣ ሶላት ሰግዳችሁ መመለስ ትችላላችሁ። ያን ቤተሰብ እስኪያውቅ ድረስ ምናምን አትሆኑ። ገብታችኋል? አላህ ሙስተዓን። ወላሂ ለአዚም እኔ የዓለም ክርስቲያኖች ያለሁ፣ ነገር ግን ለኢትዮጵያ ክርስቲያን በጣም አደገኛ ክርስቲያን አላየሁም። ለዚያም ነው የመጨረሻው ዘመን ላይ ካዕባን ያፈርሳሉ የተባሉት የኢትዮጵያ ክርስቲያኖች ናቸው። ይፈቻል يهدم الكعبة رجل من الحبشة። ከዚህም በፊት ነብዩ ሰለላሁ ዐለይሂ ወሰለም ልክ በተወለዱበት ጊዜ የኢትዮጵያው የክርስቲያን ንጉስ የነበረው አብርሃም የተባለው ሰው እሱ ካዕባን ለማፍረስ ሁላ ሄዶ ነበር። አላህ ሱብሓነሁ ወተዓላ ዋጋውን ሰጠው እንጂ አለ በቁርአን ላይ ታሪኩ ገዛቻለ። ልጆቻቸው ዛሬ በሚሰልሙ ጊዜ ይሄ በገሃድ የወጣው ነው ያሉትስ በጣም አደገኛ ነው። ስለዚህ ለማንኛውም አትናገሩ፣ አታሳውቋቸው፣ አትንገራቸው። ስለ ሃይማኖታቸው በደንብ ቢያውቁ እንዲህ አይነት ክፋትን ባላሳዩ ነበረ። አያውቁም። እንደ ትልቅ አፍረት ነው የሚሰማቸው አንዲት ልጃቸው ከዚያ ከቤተሰብ ተነጥላ ወጥታ ኢስላምን ብትቀበል። ስለዚህ አደጋ ሊያደርሱባቸው ይችላሉ። አምላክ አላህ በእናንተና በእርሱ መካከል ብቻ ነው የሚፈልገው። ለቤተሰብ ማሳወቅን ግዴታ አላደረግም፣ አያስፈልግም። በተለይ እነሱ ይህንን የማይቀበሉ ነገራቶች ከሆኑ ድብቅ አድርጉ እምነታቸውን በእናንተና በአምላካቸው በአላህ ሱብሓነሁ ወተዓላ መካከል። በዚያ ላይ የደረሰባት አደጋ ወይም ማንኛውም ላይ የሚደርስ አደጋን አላህ ሱብሓነሁ ወተዓላ ምን እንዳለ ልንገራችሁ። በእርሱ አሁን ምንም ነገር የሆነችው ነገር የለም። ምናልባት ምድራዊ ህይወቷን እዚህ የአደጋ ደርሰባት ሊሆን ይችላል። ነገር ግን በቀጣይ ዓለም ምንም ነገር ትልቅ ነገር ጸጋ ነው የሚጠብቃት እዚያ በመስለማቸው በማመናቸው ምክንያት። ሱመያ የመጀመሪያዋ ሰማዕት የሆነችው ከዚህ ከትውልድ ነቢያችን ሰለላሁ ዐለይሂ ወሰለም ሰብረን አለ ያስር ፈኢነ መውዒደኩሙል ጀና ብለዋታል። አንቺ እናንተ ያስር ቤተሰቦች ሆይ ትዕግስት አድርጉ እናንተ ቀጠሯችሁ ጀነት ነችና ብለው ተናግረውላታል። ይሰማል ልጆች? ይሰማል? መልካም።
እና አላህ በቁርአን ላይ ለቱብለውነ ፊ አምዋሊኩም ወአንፉሲኩም ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚነ ለዚነ አሽረኩ አዘን ከሲራ ወኢን ተስቢሩ ወተተቁ ፈኢነ ዛሊከ ሚን ዐዝሚል ኡሙር አለ። በገንዘባችሁም ላይ በነፍሳችሁ በህይወታችሁም ላይ ትፈተናላችሁ በማመናችሁ ምክንያት እያለ አላህ ሱብሓነሁ ወተዓላ ተናገረ። ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚነ ለዚነ አሽረኩ አዘን ከሲራ አለ። ከነዚያ ከአይሁድና ከክርስቲያኖችም እንዲሁም ደግሞ በእኔ ላይ ከሚያጋሩት ሰዎች በማመናችሁ ምክንያት ብዙ የሚሰብሯችሁን ቃላቶችን ትሰማላችሁ አለ። በህይወታችሁም ላይ ልትፈተኑ ትችላላችሁ፣ በገንዘባችሁም ላይ አለ። ወኢን ተስቢሩ አለ ታላ ወተተቁ ፈኢነ ዛሊከ ሚን ዐዝሚል ኡሙር አለ። ነገር ግን እናንተ ብትታገሱና ብትጸኑ እኔን ብትፈሩ በዛው ብትቀጥሉ በእምነታችሁ ላይ ይህ ከቁርጠኝነት ባለቤት ከተሰኙም ነቢያቶች የሚያስመድባቸው ነገር ነው አለ። ማናቸው? ኡሉል ዐዝም የተባሉት የቁርጠኝነት ባለቤት ኢብራሂም ዓለይሂ ሰላም፣ ነቢዩ ሰለላሁ ዓለይሂ ወሰለም፣ ሙሳ ዓለይሂ ሰላም፣ ዒሳና ኑህ። እነዚህ አምስቱ ነቢያት የትኛውም ነቢይ ደረጃቸውን አይደርስም። ታዲያ በመስለማቸው ምክንያት ግፍና መከራ ደርሶባቸው የታገሱና የጸኑ በእምነታቸው ላይ ነገ የትንሣኤ ቀን የቂያማ ቀን አላህ ከነዚህ ከነቢያቶች ጋር ነው ደረጃውን የማደርገው ብሎ ቃል ገብቶለታል። ታቻላለ ከነዚህ ጋር ነው የምትሆኑት። ስለዚህ ለማንኛውም አላህ ሱብሓነሁ ወተዓላ ጀነተል ፊርደውስን ይወፍቃት። እናንተም ይሄን ነገር ግዴታ ገሃድ ማምጣት አይጠበቅባችሁም። በሚደርስባችሁ ነገር ላይ ሁሉ ደግሞ አላህ ሱብሓነሁ ወተዓላ ዋጋችሁን እንደሚሰጣችሁ ይህ በእናንተ ላይ እያለፈ ያለው በነቢያትም ላይ እንዳለፈ አስቡ። ሁልጊዜ ታቻል ስትሰደቡ፣ ስትዘለፉ ጊዜ ሲያንቋሿችሁ፣ ዝቅ ሲያደርጓችሁ፣ ሲሳለቁባችሁ ጊዜ ይህ እኮ በነቢያት ላይ ሆኖ ነበር የሚለውን እያሰባችሁ በእነሱ ተጽናኑ። አላህ በቁርአን ላይ ወለቀድ ኢስቱህዚአ ቢሩሱሊን ሚን ቀብሊክ ይላል። ሙሐመድ ሆይ ይላቸዋል በእርሳቸው ሲሳለቁ ጊዜ ከሃዲያኖች ከአንተ በፊት በነበሩ ነቢያቶችም ላይ ተሳልቀዋል ከሃዲያኖች ለፋቸው እያለ ይናገራል። ይወታቻለ። እሺ ጥያቄ ያለ ይቀጥል። ውድ ቤተሰቦች ይሄን እጅግ በጣም አሳዛኝ ታሪክ አይባልም፣ ያው የሆነ ነገር ነው። ከዚህ በላይ የሚያም ነገር አለ አይመስለኝም። በነገራችን ላይ እቺ ልጅ እድለኛ ናት። የአንድ ሶሃባን ታሪክ እድል ነው ያገኘችው፣ ወይም ደግሞ የአንድ ሶሃባን እድል ነው። ሰዓድ ብን አቢ ወቃስ ሲሆን አንድ ሶሃባ አለ በሰለመ 36 ሰዓት አካባቢ ነው የሞተውና የተገደለው በኡሁድ ይሁን እንደዛ አካባቢ እንትን ላይ ማለት ነውና በጣም ምርጥ እድል ነው። ሰዓድን መሰለ መላእክቶች ጀናዛውን አስከደውን ተሸከሙት ያሉት ነብዩ ሰለላሁ ዐለይሂ ወሰለም። የሷሃባውን ስም ኮሜንት ላይ አስቀምጡልኝ፣ እንደው ረሳሁት መሰለኝ። ለማንኛውም አላህ ይርሐማት፣ ጀነተል ፊርደውስ አላ ይበላት። ሌሎች ሰለምቴ እህት ወንድሞቻችን በነገራችን ላይ ጥንካሬ በኢማን ምናምን እኛን እጥፍ ይቀጡናል። ወንድሞቻችን እህቶቻችንም አላህ ያጠንክራቸው፣ አላህ መልካሙን ይወፍቀን። የሁሱም ምክር ስለሰማችሁ ምንም የምጨምርበት ነገር የለም። ይሄ ቪዲዮ ብዙዎች ጋር እንዲደርስ ላይክ ሼር አድርጋችሁ ብዙዎችን ይማሩበታል ብዬ ስለማስብ አድርሱላቸው ላቸው እወዳለሁ። አፉ እንድትለኝ ነው እንግዲህ እስከዛሬ ያው ከካፊሮች ጋር አብሬ ስሰድብ ነበር ስቦጭቀ እና አፉ በለኝ። አሁን ኦልሞስት ወደ እስልምናው እየተረጋጋሁ ነው፣ ወደ ቀልቤ እየተመለስኩ ነው እና አፉ እንድትለኝ ነው እንግዲህ። ተሳደብ እስኪ በቃኝ፣ ተሳደብ አብሽር። አላህ ይቅር ባይ ነው፣ እሱ ይቅር ይልሃል። እኔ ይቅር ብያለሁ፣ ግን እኔን ሳይሆን አላህ ሱብሓነሁ ወተዓላ ይቅር እንዲል ወደ እርሱ ተውበት አድርግ። አንዳንድ ቪዲዮዎች ተቆርጠው አይቻለሁ። አላህን በዚያ አካል መዳፈር አላህ ቻይ ነው። አላህ ሱብሓነሁ ወተዓላ ከስሞቹ መካከል አልሐሊም ይልም ነው። አንድ የሚረብሽ ድምፅ አለ መሰለኝ አንተ ጋር። የአላህን ቻይነት ታስተውላላችሁ። አንዳንዴ በአላህ ላይ ሰዎች እንደፈለጉ ሲናገሩ፣ በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ እንደፈለጉ ሰዎች ሲናገሩ፣ ማንም ሰው አሁን ጥሩ መጥፎ ቃል እንዳይናገረው ፈኢነሁ ጃአና ታኢበን ኢለላህ ሱብሓነሁ ወተዓላ፣ ወደ አላህ ተመላሽ ሆኖ ተጸጻች ሆኖ መጥቷልና ክፉ ቃል እንዳትናገሩት። ለማንኛውም የአላህ ሱብሓነሁ ወተዓላ ሐሊም ቻይነት ይስተዋላል። አንዳንዴ አላህ በቁርአን ላይ የተናገረን ካያችሁ ወለው ዩአኺዝ አላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظهሪሃ ሚን ዳባ ይላል። ሰዎች በሚሰሩትና በሚናገሩት እዚሁ ምድር ላይ ዋጋቸውን የምሰጣቸው ቢሆን ወይንም ደግሞ የሚይዛቸው ቢሆን ኑሮ ማንም ተንቀሳቃሽ ሰው ምድር ላይ አታዩም ነበር እያለ ይናገራል።
እያንዳንዱ በኃጢአቱ ቢያዝ ምድር ላይ ማንም ተንቀሳቃሽ አይኖርም። አላህ ስብሓነሁ ላኪነሁ ሐሊም አኸረና ኢላ አጀሊን ሙሰማ፣ እርሱ ግን ቻይ ስለሆነ የውመል ቂያማ አድርጎታል የሰዎችን ሁሉ ምንዳ። እንዳጠቃላይ ወደ አላህ ስብሓነሁ ወተዓላ ተውበት እስካደረግክ እስከተመለስክ ድረስ አውፍ ብለናል፣ ይቅር ብለናል። እሺ ቀጣይ ጥያቄ አለ። ቀጣይ አመሰግናለሁ። ያው አንዳንድ ጥያቄዎች ስንጠይቅ ሳንግባባ ስንቀር አንዳንድ ነገሮችን ያው ትንሽ ኤኒዌይ አሁን ኢንሻአላህ ወደ ቀልባችንም እየተመለስን ነው። ያው ቪዲዮዎችንም ሁሉንም አጥፍቻቸዋለሁ። እኔ ጥያቄ ልክ አልነበረም አለለም። ያው ጠየቅኩኝ ስላልተመለሰልኝ ኦልሞስት አሁን እኔ በማንበብም እንዲህ በመወያየት በተለይ ደግሞ ለጥያቄዎች መልስ እያገኘ የመጣሁት በነገራችን ላይ ከክርስቲያኖች ጋር እየተወያየው እንደዚህ የተነጋገርክበት ስትሄድ ብዙ ነገሮችን አሁን ከራሴ አንግል ለራሴ መመለስ ለሰዎች መመለስ ጀምራለሁ። ኤኒዌይ አንተ ማፉ አላህ አፉ እንደቢለኝ እርግጠኛ ነኝ። ብቻ እዚህ ጋር አንዳንድ የቦጨኳችሁ ምናምን ስላላችሁ አብሬ እናንተ አፉ እንድትሉኝ ነው እንጂ አላህ እንግዲህ መቼም አላህ የሰውን አልምርም ነው የሚለው አይደለ? ምንድነው የሰውን እነሱ ናቸው ይቅር ማለት ያለባቸው የኔ ችግር የለውም እንደሚል አውቃለሁ። ኤኒዌይ ቴንክ ዩ። እሺ አይ እሺ አብሽር። እሺ ቀጣይ ያላችሁ ጥያቄ ያላችሁ መቀጠል ትችላላችሁ። እሺ ያው ያጠያየቁን መንገድ አስተካክሎ ኢስላም አትጠይቀው አይልም። በነገራችን ላይ ኢስላም አትጠይቀው አይላችሁም። ማንኛውም ጥያቄ መጠየቅ ትችላለች። አንድ ቤት አድርጎ ከይቅርታ ጋር በዚህ ጉዳይ ላስረዳ። ማንኛውም ጥያቄ መጠየቅ ትችላላችሁ። እንዳውም መጠየቅን ያበረታታል ኢስላም። ለምን ቀራችሁ? በቁርአን ላይ ወየስአሉነከ እያለ አላህ ብዙ ቦታ ላይ ይናገራል። ሙሐመድ ሆይ እንዲህ ይጠይቁሃል፣ እንዲህ ይጠይቁሃል፣ እንዲህ ይጠይቁሃል፣ እንዲህ ብለህ መልስላቸው፣ እንዲህ ብለህ መልስላቸው፣ እንዲህ ብለህ መልስላቸው የሚል ነፍ የቁርአን አንቀጽ አለ። ለምሳሌ የስአሉነከ አኒል ኸምሪ ወልመይሲር ቁል ይላቸዋል። ሙሐመድ ሆይ ስለ አስካሪ መጠጥና ስለ ቁማር ይጠይቁሃል፣ አንተም እንዲህ ብለህ መልስላቸው ይላል። ወዲያው ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ፣ ሙሐመድ ሆይ ባሮቼ ስለ እኔ ከጠየቁህ እንዳትጠይቁ ስላለህ አላለም፣ ላ በላቸው እንዲህ ብሎ መልሰን ይሰጣል እዚያው። ወየስአሉነከ ዐኒል የታማ፣ ስለ የቲሞች ይጠይቁሃል ወላጅ አልባ ስለሆኑ እንዲህ ብለህ መልስላቸው ይላል። የስአሉነከ ዐኒል አሂላ፣ ስለ ጨረቃ ይጠይቁሃል ቁል እያለ ይናገራል፣ እንዲህ ብለህ መልስላቸው። የስአሉነከ ዐኒ ሳዓ ቁል፣ ስለ ትንሣኤዋ ስለዚያች ቀንና ስለዚያች ሰዓት ይጠይቁሃል፣ እንዲህ ብለህ መልስላቸው። ወየስአሉነከ ዐኒል መሒድ፣ ስለ ወር አበባ ደም ይጠይቁሃል ቁል ሁወ አዘን፣ በል እንዲህ ብለህ መልስላቸው። ነፍ የቁርአን አንቀጽ የወረደው እንዲህ ብለው ይጠይቁሃል ሰዎች እንዲህ ብለህ መልስላቸው የሚል ነው። ነገር ግን አንድ የቁርአን አንቀጽ ያነሱና ስለ ሃይማኖት መጠየቅ አይቻልም ብለው ሊያዝበረብሯቸው ወይም ሹብሃ ሊፈጥሩባቸው ይችላሉ። የት የሚገኘው ያ አዩሃ አለዚነ አመኑ ላ ተስአሉ አን አሽያእ ኢን ቱብደ ለኩም ተሱእኩም ወኢን ተስአሉ ዐንሃ ሒነ ዩነዘሉ ልቁርአኑ ቱብደ ለኩም ዐሳ ላሁ ዐንሃ ወላሁ ገፉሩን ሐሊም ይላል። ያ አዩሃ አለዚነ አመኑ ይላል አንቀጹ፣ እናንተ ያመናችሁ ሆይ ላ ተስአሉ አትጠይቁ ይላል። ችን ቁርጥ ያደርጉና አትጠይቁ ተብለዋል በእምነታቸው ይሏቸዋል። ላ ጨርሶት እንጂ አንቀጹ ብዙ ጊዜ ሰባኪ ነን የሚሉ የክርስቲያን ሰባኪዎች እንዲህ ቁርጥ እያደረጉ ያመጡና ወይንም የራሳቸውን ግንዛቤ በዚያ ላይ እያስቀመጡ ይሸውዳቸዋል ተከታዮቻቸው። ላ እንደዛ አይደለም፣ ጨርሶት አንቀጹን በላቸው። ላ ተስአሉ አትጠይቁ ካለ በኋላ አን አሽያ ኢን ቱብደ ለኩም ተሱእኩም፣ ቢመለስላችሁ ወይንም ቢገለጥላችሁ የሚያስከፋችሁና የሚያሳዝናችሁን ጥያቄ አትጠይቁ ተባለ። ይህ የወረደበት ምክንያት አለ። በመጀመሪያ አንድን ግለሰብ አስመልክቶ ነው። ያም ሰው የጠየቀው ሊጠቅመው የማይችል ሊጎዳው የማይችል የሆነን ጥያቄ የጠየቀ አካልን አስመልክቶ ነው። ሰውየው ምን ጠይቆ መሰላቸው? የቁርአን አንቀጽ ወረደው። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ አይነ አቢ ፈሰከተ ዐንሁ ነቢይ ሰለላሁ ዐለይሂ ወሰለም ፈቃለ አይነ አቢ فسكت عنه النبي صلى الله عليه وسلم فقال أين أبي يا رسول الله فقال له النبي صلى الله عليه وسلم أبوك في النار فتولى الرجل حزينا የሆነ ሰው መጣና ነብዩ ሰለላሁ ዐለይሂ ወሰለም ጠይቃቸው፣ አንተ የአላህ መልእክተኛ ሆይ አባቴ የት ነው አላቸው። የእሳት ነው የገነት እያላቸው ነው። ዝም አሉት። እንዳያዝን ብለው አውቀዋል ነብዩ ሰለላሁ ዐለይሂ ወሰለም። አባቴ የት ነው አንተ የአላህ መልእክተኛ አላቸው። ዝም አሉት።
መጨረሻ ላይ አንቱ የአላህ መልእክተኛ ሆይ አባቴ የት ነው እያልኳችሁ እኮ ነው አላቸው። አቡከ ፊናር አሉት። አባትህ የእሳት ነው እንግዲህ አሁንስ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ቦታች አለ። ይሄ ሰውዬ አዝኖ ተመለሰ። ስለዚህ አንቀጹ ምን ብሎ ወረደ? ቢመለስላችሁ ልታዝኑበት የምትችሉትን ነገር የማይጠቅም የማይጎዳ ከሆነ አትጠይቀው ያንን ነገር የሚል አንቀጽ ወረደ። እነሱ ግን በምን ጠምዝዘው ይነግሯቸዋል? ስለ ሃይማኖታቸው አትጠይቁ ተብላቸዋል ይሏቸዋል። ላ እንደዛ የሚል የለም፣ እንደዛ የሚል የለም በፍጹም። ቦታች አለ አይደል? ማን እንዳውም ሃይማኖታቸውን ጠይቁ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ያበረታቷቸው ነበር። ሰዎች መጥተው ይጠይቁ ነበር ቤታቸው፣ ነብዩ ሰለላሁ ዐለይሂ ወሰለም ይመልሱላቸው ነበር። ነገር ግን ይሄ ሰው አባቱ የእሳት መሆኑ የገነት ምንድን የሚጠቅመው ነገር አለ? ላ የለም፣ ምንም የሚጠቅመው ነገር እንዳውም እንዲያዝን ያድርገዋል። ስለዚህ ቢመለስላችሁ ልታዝኑበት የምትችሉትን ነገር አትጠይቁ፣ አይጠቅማችሁም አይጎዳችሁም እያለ አላህ ሱብሓነሁ ወተዓላ እየነገራቸው ነው። ለማንኛውም ይሄን